ሰላም እንዴት ናችሁ? ዛሬ በዚህ ፕሮግራም ሉፕ እንዴት መስራት እንደምንችል እናያለን። ስንማረው ዛሬ ስለ ሉፕ ነው የሚሆነው። ያው ሉፕ ማለት የሆነ የምንሰጠውን ኮድ ላይን ኦፍ ኮድስ ሪፒት እያደረገ ራን የሚያደርግ ማለት ነው። የሆነ ኮንዲሽን ትሩ እስከሆነ ድረስ ለምሳሌ አይ የምትባል ቁጥር አለች። አይ የምትባለው ቁጥር ከአንተ ላይ 10 ናት እና አይ ከዜሮ እስከ በለጠች ቁጥር ድረስ ሄሎ ወርልድ የሚለውን ቃል ፕሪንት እንዲለልኝ ብፈልግ ምን እለዋለሁ? አይ 10 ናት። አይ ከዜሮ እስከ በለጠች ድረስ ሄሎ ወርልድ የሚለውን ፕሪንት በል። በየጊዜው ፕሪንት ባለ ቁጥር ደግሞ አይ አንድ እየጨመረ ትሄድረዋለህ ማለት ነው። ኦኬ በሲ ፕሮግራም ሁለት አይነት ሉፖች አሉ። አንደኛው ፎር ሉፕ ሲሆን ሁለተኛው ደግሞ ኤንድ ሉፕ እንለዋለን። ዋይል ሉፕ እንለዋለን። ዋይል ሉፕ እንለዋለን። በዛሬው ስለ ፎር ሉፕ ለማየት እንሞክራለን። ፎር ሉፕ ማለት አጻጻፉን ሳይንታክስ ሩል አለው የራሱ። ሳይንታክሱ እንደሚከተለው ነው። ልክ እንደዚህ ማለት ነው። መጀመሪያ ፎር የሚለውን አንጽፋለን። ይህን በሁለት ብራኬቶች ውስጥ ኢኒሻላይዜሽን ማለት አይ የምትባለው ቁጥር መጀመሪያ 10 ናት የሚለው ቃል ማለት ነው። ኮንዲሽን ማለት ደግሞ ይሄ ነገር ትሩ እስኪሆን ድረስ ስለምንጽፈው፣ ለምሳሌ አይ ከዜሮ እስከ በለጠች ድረስ ቅድም ያልኳችሁ ማለት ነው። ኢንክሪመንት ወይም ዲክሪመንት የሚለው ደግሞ ለምሳሌ ቅድም የተጠቀምኩት ምንድነው? ዲክሪመንት ይባላል። ማለት ኤቭሪ ታይም ኮዱ ራን በሆነ ቁጥር አይ አንድ ትቀንሳለች ማለት ነው። እስቲ ከዛ በውስጥ በብሬስ ውስጥ እንጽፋለን። በብሬስ እዚህ ጋር እና እዚህ ጋር አስቀምጠን በብሬስ ውስጥ ኤክስኪዩት የሚሆነውን ኮድ እንጽፋለን። ለምሳሌ በእኛ ጊዜ አሁን ባልነው ኤክስኪዩት የሚሆነው ኮድ ምንድነው? ሄሎ ወርልድ የሚለውን ቃል ፕሪንት ማለቱ ነው ማለት ነው። እስቲ እኛ ኮድ እንጻፍ። ኦኬ መጀመሪያ ኢኒሻላይዜሽኑ ኢንቲጀር አይ ስንት ናት ነው? 0 ናት። 10 ናት ነው ያልኳችሁ። ዘን ሰሚኮለን ተደርጓል። ሰሚኮለን ማድረግ እንዳረሱ ሳይንታክስ ሩል ስለሆነ ነው። ከሰሚኮለን ቀጥሎ ኮንዲሽን ስንጽፍ ኮንዲሽናችን ምንድነው? አይ ግሬተር ዛን 0 አይ ከ0 እስከ በለጠች ቁጥር ድረስ ኢንክሪመንታችን ወይም ዲክሪመንታችን ምንድነው? ኤቭሪ ታይም ዘ ኮድ ራን ባደረገ ቁጥር ምን እንደሆነ አይ ፕላስ ማይነስ ማለት ኤቭሪ ታይም ከአይ ላይ አንድ ይቀንስ ማለት ነው። ዘን ብሬስ ተከፍቷል። እዚህ ጋር ብሬስ ተከፍቷል። እዚህኛው ጋር ተዘግቷል። ብሬስ እዚህ ጋር ተከፍቷል። እዚህ ጋር ተዘግቷል። መሀል ላይ ኤክስኪዩት የሚሆን ኮዳችንን እንጽፋለን ማለት ነው። እሺ መሀል ላይ ኤክስኪዩት የሚሆን ኮዳችን በአሁኑ ጊዜ ፕሪንት ኤፍ ሄሎ ወርልድ የሚለውን ፕሪንት እንዲያደርግልኝ ነው ማለት ነው። ዘን ይሄ ኮድ ላላርጎ ይህንን ኮድ ላላርጎ እና ውጤቱን እናይ።
ኤረር አለ እያለ ነው። አዎ ኤረሩ ምን መሰላችሁ? በሲ ፕሮግራም ላይ እያንዳንዱ ላይን ኦፍ ኮድ at the end of the line ሰሚኮለን ማለት ነው። ሰሚኮለን ማለት አረፍተ ነገሩ ወይም መስመሩ እዚህ ጋር ነው የሚያልቀው። ኮዳችን እዚህ ጋር ያልቃል ማለት ነው። ይሄ መረሳት የሌለበት ነገር ነው። ይሄንን ማለት ነው። ዘን አሁን ኮዳችን ራና ሄሎ ወርልድ ሚል ሜሴጅ ሰጥቶኛል። ያው ሜሴጁ በልኪ ነው ቢኮዝ በዛው ላይ እየቀጠለ ስለሚሄድ ኒው ላይን ላይ እንዴ እዚህ ጋር ኒው ላይን ኤቭሪ ታይም ኮዱ ራን ባረገ ቁጥር ፕሪንት የሚያደርገው በአዲስ መስመር እንዲያደርግልኝ ባክስላሽ ኤንድ ኒው ላይን ማለት ነው። አሁን ራለር ውስጥ አሁን እንደምታዩት ስንት ጊዜ 1 ጊዜ 2 ጊዜ 3 ጊዜ 4 ጊዜ 5 ጊዜ 6 ጊዜ 7 8 9 10 ጊዜ አግኝተነዋል ማለት ነው። ሄሎ ወርልድ የሚለው ወርድ እንዴት 10 ጊዜ ፕሪንት ይቻላል? ፈርስት ኦፍ ዘ ታይም ይሄ ቁጥር 10 ቁጥር ናት። 10 ቁጥር ከ0 ትበልጣለች ትሩ ነው። ዘን ራን ያደርገው ሲቹዌሽኑን ሄሎ ወርልድ ብሎ ፕሪንት ያደርግላችሁና አዲስ መስመር ይገባል ማለት ነው። ዘን ድጋሚ ሲመጣ አይ አንድ ቀን ታሪ 9 አሁን ኮንዲሽኑን ሲያረጋግጥ 9 ከ0 ትበልጣለች። አሁን ሁለተኛ ፕሪንት ያደርግና አዲስ መስመር ይገባል። ዘን አሁንም ይመለሳል። አሁን ሲመለስ 8 ሆነች። 8 አሁንም ከ0 ትበልጣለች። ኮንዲሽኑ ትሩ ነው። ዘን ይሄን ፕሪንት አድርጎ ኒው ላይን ይገባል። አሁንም ዘን ሲመለስ 7 አሁንም ከ0 ትበልጣለች እያለ ከ0 መበልጥበት 10 ጊዜ ፕሪንት ይላል። በ11ኛው ሲመለስ አይ 0 ናለች። 0 ከ0 ይበልጣል የሚለው አረፍተ ነገር ደግሞ ፎልስ ይሆናል ማለት ነው። ፎልስ ዘን ፎልስ ከሆነ ሙሉ ፎር ስቴትመንቱን ሙሉ ሉፑን ኢግኖር ያደርገውና ወደ ቀጣዩ ኮድ ይቀጥላል ማለት ነው። ቀጣዩ ይህን ኮድ እንደጨረሰ የሚያገኘው ምንድነው? ሪተርን 0። በነገራችን ላይ ሪተርን 0 ማለት ለኦፕሬቲንግ ሲስተሙ ይህ የሲ ፕሮግራሚንግ ኮድ በትክክል ተፈጽሟል፣ ኮዳችንን ጨርሰናል እና 0 ማለት ደግሞ ምንድነው? ምንም ችግር የለም። ዜሮን ለኦፕሬቲንግ ሲስተሙ ሪተርን አድርጎ ይሰጠዋል as a value from the main function ማለት ነው። ከሜን ፋንክሽን ልክ 0 እንደ ቫልዩ ሪተርን ሲያደርግልን ሰክሰስፉሊ ይሄ ኮድ ራን ተደርጓል ማለት ነው። እና ዛሴት ለዛሬ ነበረኝ ይሄ ነው። የምትፈልጉትን ነገር ሼር፣ ኮሜንት አድርጉልኝ። በምችለው መጠን ያው ለመርዳት ነው የተገኘሁት። ላይክ ሼር ማድረግ እንዳይረሳ። ያው ወደፊት ደግሞ የተሻለ ደረጃ የተሻለ ኢኩፕመንቶች የማገኝበት ደረጃ ሲደርስ የተሻሉ ቪዲዮዎች እሰራለሁ ብዬ ተስፋ አለኝ። ሰላም ነው።